ጠቅላይ ሚኒስቴሩ የሐዘን መግለጫ ሰጥተዋል። ጠቅላይ ሚኒስቴር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገተኛ ሞት የተሰማቸውን ሐዘንም ገልጸዋል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል ያሉት ጠቅላይ ሚኒስቴሩ ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረው አስተዋጽኦ ሁሌም አስታውሳለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር በማለት ጠቅላይ ሚኒስቴሩ ለቤተሰቦቹና ለአድናቂዎቹ መጽናናትን ተመኝተዋል። አርቲስት ነጻነት ወርቅነህ ባደረበት ድንገተኛ ህመም በዛሬው ዕለት ጥር 8 2018 ዓ.ም ከዚች ዓለም በሞት ተለይቷል። ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሮዋ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስ ነው። ይሁን እንጂ ያ የትናንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በጥልቅ ሐዘን ነው። ትናንት በደስታ ስራ ሲጨምር አይተነው ዛሬ በሞት ተለየን ብሎ ማመን ይከብዳል። ነፂ የኛ ያንበታናለት ሁሉ እናስታውሳለን። ለቤተሰቦችና ለወዳጆች ፈጣሪ መጽናናትን ይስጥልን። ወይኔ ጉዴ! አሁን ከአንድ ደቂቃ በፊት ነው የለቀቀው ጉርሻ። ኦ ማይ ጋድ! ለዚህ ነው እንዲህ የምንለፋው። ያሳዝናል። ለምን ሞተ? አደጋ ይሆናል እንግዲህ። ምክንያቱም ከሳምንት በፊት ደስተኛ ከነበረ በሳምንት ውስጥ የሚገል በሽታ የለ እንግዲህ ድንገተኛ አደጋ ይሆናል። ሰላም ቤተሰቦች እንዴት ናችሁ? ዴቭ ኤንድ ጁዲ ነን። በጣም የሚያሳዝን ዜና ሰምተናል። በዚህ ሰዓት እንግዲህ በጣም የምንወደው የምናከብረው አርቲስት ነጻነት ወርቅነህ በዚህ ሰዓት ህይወቱ እንዳለፈ ሰምተናል እና በጣም ያዘንነው ለባለቤቱም እና ለቤተሰቡ በአጠቃላይ መጽናናት እንመኛለን። እንደ ዴቭ ኤንድ ጁዲ ቤተሰብ እንደ ሀገር ትልቅ አርቲስት ነው። በጣም የምንወደው የምናከብረው አርቲስት ነው። እንግዲህ ነፍስን በገነት ያኑረው። በነገራችን ላይ ዛሬ ህይወቱ ማለፉ የሰማነው አርቲስት ነጻነት የሶስት ልጆች አባት ነበረ። አርቲስት ነጻነት ወርቅነህ ባለትዳርና እንደዚሁም ደግሞ የሶስት ልጆች አባት እንደነበረ ነው እንግዲህ የተገለጸው። እንግዲህ ሁላችሁም እንደምታውቁት በቲያትር ስራዎቹ እጅግ ተወዳጅ የነበረ አርቲስትም ጭምር ነው። እንግዲህ የአርቲስት ነጻነት ህይወት ማለፉ ከተሰማ በኋላ በመላው ሀገራችን ከፍተኛ ሀዘን ሰፍኗል። ለመላው ኢትዮጵያውያን በድጋሚ መጽናናትን እመኛለሁ። ከሳምንታት ደስታ እስከ ድንገተኛ ህልፈት ከ2 ሳምንት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ነበር። ስራውን በንቃት መጀመሩም እንዲሁ የሚታወስ ነበር። ይሁን እንጂ ያ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በጥልቅ ሐዘን ውስጥ ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ በሞት ተለየን ብሎ ማመን ይከብዳል። ነፂ ባሳየኸው ፍቅርና ደግነት ሁሌም እናስታውሳለን። ለቤተሰቦቹና ለወዳጆቹ ፈጣሪ መጽናናትን ይስጥልን። አርቲስት ሀና ዮሐንስ እንባ በበዛባቸው የዲያስፖራ የኢትዮጵያ የጋራ ስሜት ማሳያ ሆኖ አልፏል። ስደትና በባዕድ ሀገር ኑሮ ለሁሉም ነገር ይከብዳል። በተለይ ደግሞ የልብ ወዳጅን አብሮ አደግ እና የሙያ አጋርን መርዶ በሩቅ ሆኖ መስማት ህመሙ እጥፍ ድርብ ነው። ይህ የሆነው በአርቲስት ሀና ዮሐንስ ላይ ነው። አርቲስት ነጻነት ወርቅነህ ነፂ ድንገተኛ ህልፈት እንደ መብረቅ የወረደባት ሀና ሀዘኗን ማስተናገድ ከባድ ሆኖባታል። በምትኖርበት የባዕድ ሀገር ሀዘን እንደ ሀገር ቤት ጮኸ ማውጣት ደረቅ እየደቁ ማልቀስ አይቻልም። በውጭም ዓለም ጸጥታ ለሀዘንተኛ አይመችም። ሀና በሰጠችው ልብ የሚነካ ምስክርነት ያንን የሰቀቀን
ቅጽፈት እንዲህ ስትል በአይነ ህሊናዋ ትለውጣለች። ጎረቤቶቼ አብዳለች እንዳይሉኝ መኪናዬ ውስጥ ገብቼ ጮኩ፣ አለቀስኩ፣ ከመሬ ጋር ተገልኩ። ሀዘኔ ግን አልወጣልኝም አለች። ይህ የመኪና ውስጥ ብቸኛ ጩኸት የነጻነትን ወርቅነህን ሞት አምኖ ለመቀበል የተደረገ የውስጥ ትግል ነበር። ሀና ነጻነትን የምታውቀው በስራ አጋርነት ብቻ አይደለም። እሷ ለሱ የ10 ቀበሌ ጓድ፣ የፒያሳ ትዝታና የፈገግታ ምንጭ ነበረ። ሀዘኗ አልወጣም ሲላት ትዝታ ወደ ኋላ ወሰዳት። እነዚያን በጋራ ያሳለፈቻቸው የፒያሳና የ4 ኪሎ ቀናት ከፊት ተደቀኑ። አብረው በበሉት፣ አብረው በጠጡት፣ በመድረክ እና በፊልም ስራ ላይ አብረው የሳቁባቸው ደጋግ ወራት በተራ መጡባት። ነጻነት ወርቅነህ አምኖ መቀበል ከበደኝ። ነፂ ወንድሜ፣ ነፂ የስራ ባልደረባዬ፣ ባዕድ ሀገር ሆኜ የወዳጅ ሀዘን መስማት ለካስ እንዲህ ከባድ ነው ስትል ሀዘኗን ጥልቅ ገለጸች። በመጨረሻም ከአቅም በላይ የሆነ ሀዘን ለፈጣሪ በመስጠት ከልብ ወዳጅ የመነጨ የሽኝት ቃላት በምርቃት ቋጭታለች። እንዲህም ምን እላለሁ ያሳደገህ የምትወደውና የሚወድህ ቅዱስ ሩፋኤል በክንፎቹ ይቀበልክ። አርቲስት ሀና ዮሐንስ እንባ በበዛባቸው የዲያስፖራ የኢትዮጵያን የጋራ ስሜት ማሳያ ሆና አልፏል። የነጻነት ወርቅነህ መልካምነት እና ቀልዶች ግን በሀና እና በአድናቂዎቹ ልብ ውስጥ ለዘላለም ታትሞ ይኖራል። ነፍስ ይማር። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የዚህ ዩቲዩብ ቤተሰቦች ሁላችሁንም እንኳን ደህና መጣችሁ ብያለሁ። እንግዲህ በጣም በሚያሳዝን ሁኔታ ትናንትና ጥር 8 የምንወደውና የምናከብረው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቶናል ማለት ነው። እንደምታዩት በጣም ብዙ ሰው በጣም ከሚባለው በላይ ነው በሱ ሞት ያዘነው ማለት ነው። መሞቱን እንኳን ማመን እስኪ ከብደን ድረስ ነው ማለት ነው። እኔ ትናንትና ማታ ላይ ነው እንዳጋጣሚ ቴሌቪዥንም አልከፈትንም ቤትም አልዋልንም ነበርና ከስራ ወደ ቤት ስንመለስ ነው ቲክቶክ ላይ ስገባ እንዳጋጣሚ ያየሁት ማለት ነው። እና ከዚህ በፊት ደግሞ እንደዚህ ሞቷል ምናምን ተብሎ ስለተወራ ውሸት ነው ብዬ ነበር ያሰብኩትና እንዳጋጣሚ ግን ቤት ቴሌቪዥን ስከፍት እንትን ስል ሳይ እውነት መሆኑን አወቅኩ ማለት ነው። ለብዙ ሰው ግን የሱ መሞት እውነት ሊመስል አልቻለም እና ያው እናውቀዋለን በብዙ ፊልሞች ብቻ እኔ እንጃ በጣም ከባድ ነው። ብዙ አርቲስቶችንም እያጣን እንገኛለን። እዚህ ማለት እኔ እንጃ በቤተሰብ ጨዋታ ቤተሰብ ጨዋታ እንዲሁም በብዙ ፊልሞች እኔ እሱን ፊልሞች ያላየሁት የለም እና በመሞቱ በጣም አዝኛለሁ። እግዚአብሔር ደግሞ ሁላችንም ከመሞት አንድንም እና እግዚአብሔር እንግዲህ በአጸደ ገነት ነፍሱን ያኖራት። ለቤተሰቦቹ፣ ለአድናቂዎቹ እንዲሁም ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። በጣም ብዙ ሰው አዝኗል ማለት ነው። ሁላችንም ሟቾች ነን። እግዚአብሔር ለሁሉም መጽናናትን ይስጥ። በጣም ያሳዝናል። ነጽዬ እንወድሃለን። ያው አንተ ብትሞትም እንግዲህ ስም ለዘላለም ይኖራል። አንተ አልሞትክም፣ ለኛ ጀግናችን ነህ። በጣም ያሳዝናል። እንግዲህ ለሁሉም ኢትዮጵያናት መጽናናትን እንመኛለን። ሀዘን ለመግለጽ አሰብኩና ምን ልበል፣ ዝምታም አልገልጽም፣ ቃላትም አይገልጽም። ኮሜዲ ሙያ ላይ ትልቅ ድርሻ አለክ። በራስክ ልዩ ከለር ይዘህ መተህ ሰው በራሱ በዚያ ልክ ተጽናኖ ማሳደር ትችላለህ ወይስ አስብልሃል? የራስህም ዘውግ ቀይሰሃል። አስታውሳለሁ ሳላገኝህ ሳላውቅህ ስራዎችን አይቼ እገረም ነበር። ትችልበታለህ፣ ኮሜዲያን ታውቅበታለህ፣ በቃላት ጋር ትጫወታለህ። ይህን አይቶ ከአንተ ፈለግ የተከተለ ብዙ አለ። አውቀህም በስራ እንዳበረታታኸኝ ተቆጣጠኸኛል። ስትናደድ ነግረኸኛል። ብቻ ሞት ሞኝ ነው፣ ሰው አይመርጥም። ስንቱን ያዝናናውን ሳቅ የፈጠረውን ፈገግ ያስባለውን ራርቶም አይተውም። ነፍስህን ይማረው ወንድማችን፣ እንወድሃለን። ነፍስ ባጸደ ገነት ትኖር።
የሞተበት መረጃ እንግዲህ ያው በደንብም አልሰማሁትም፣ ግን ያው የጉበት በሽታ ነው ይባላል። ያው ቀብሩም ዛሬ እንግዲህ በቅድስት ስላሴ ካቴድራል ቤተክርስቲያን እንደሚደረግ መግለጫ ተሰጥቷል ማለት ነው። እግዚአብሔር እንግዲህ ደጋግ ሰዎች